ሰላም ናችሁ? ሰላም ለእናንተ ይሁን። እግዚአብሔር እናመሰግናለን ጌታ ስለሰጠን ስለዚህ ጊዜ እግዚአብሔር ስሙ ይባረክ። እግዚአብሔር ስለሱ ለመናገር ነው ዛሬ የመጣሁት። በዚህ መድረክ ላይ ስለ እግዚአብሔር ነው የሚነገረው ብዬ አስባለሁ። መጽሐፍ ቅዱሳችንም ስለ እግዚአብሔር የሚናገር መጽሐፍ ስለሆነ ስለ እግዚአብሔር ታላቅነት፣ ቸርነት፣ የእግዚአብሔርን ስራ እናወራለን። እግዚአብሔር ያደረገውን እንናገራለን። እግዚአብሔር ስሙ ይባረክ። መጽሐፍ ቅዱስ በኤርምያስ ምዕራፍ 29 ቁጥር 11 ላይ ለእናንተ የማስባት ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። እግዚአብሔር ይመስገን። እግዚአብሔር የሚያስብልንን የሚያውቅ አምላክ አለን። ለኛ የሚያስፈልገንን ለኛ የሚጠቅመንን የሚያውቅ ከመጀመሪያው ፍጻሜውን የሚያይ አምላክ፣ የሚረዳ አምላክ፣ መልካም የሆነ አምላክ፣ ሁሉ ጊዜ መልካም የሆነ አምላክ እግዚአብሔር አለልን። እግዚአብሔር አለን። እግዚአብሔር አለን። የጊዜው ሁኔታ ከብዶ ቢያሳስበንም የጊዜው ሁኔታ ከብዶ ቢያጎብጠንም አንወድቅም። እግዚአብሔር ስላለ ተስፋ አንቆርጥም። እግዚአብሔር ስላለ የተስፋ አምላክ እግዚአብሔር ስላለ እግዚአብሔር የተናገረውን ተስፋ በጊዜው በሰዓቱ ይፈጽማል። መልእክቴ ይሄ ነው። እግዚአብሔር የተናገረውን ነገር በጊዜውና በሰዓቱ ይፈጽማል። እግዚአብሔር የተናገረውን ነገር የሚረሳ፣ የሚጥል፣ የሚያታልል፣ የሚከዳ አምላክ አይደለም። እግዚአብሔር ሰው አይደለም ይዋሽ ዘንድ። እግዚአብሔር የተናገረውን ያደርጋል። እግዚአብሔር የሰጠውን የተስፋ ቃል ይፈጽማል። እግዚአብሔር ላይ ያደርሰን ውጡ አላለንም። እግዚአብሔር ላይ ያደርሰን ተንቀሳቀሱ አላለንም። ተነሱ አላለንም። እግዚአብሔር የምንደርስበት ቦታ እግዚአብሔር ሊያደርሰን ተነሱ ብሎናል። ተራመዱ ብሎናል። እግዚአብሔር በቦታችን ያደርሰናል። አደርሳችኋለሁ ያለው ቦታ እግዚአብሔር ያደርሰናል። እግዚአብሔር ስሙ ይባረክ። እግዚአብሔር በጣም የሚደንቅ አምላክ ነው። የተስፋ አምላክ ነው። እግዚአብሔር ተስፋ ይሰጣል። እግዚአብሔር ይናገራል። እግዚአብሔር የተናገረውን ደግሞ ይፈጽማል። ዛሬ የማካፍላችሁ ሐሳብ እግዚአብሔር የተናገረውን ቃል ይፈጽማል። እግዚአብሔር የገባውን ቃል ኪዳን ይፈጽማል። እግዚአብሔር የገባውን የተናገረውን ነገር የሚረሳ ሰው አይደለም። እግዚአብሔር ሰው አይደለም። የተናገረውን አደርጋለሁ ያለውን፣ እሰጣለሁ ያለውን፣ እሰራለሁ ያለውን የሚሰራ አምላክ ነው። ፍጹም ሊታመን የሚችል አምላክ ነው እግዚአብሔር። የሰው ልጅ ይናገራል፣ ይገባል፣ የተስፋ ቃል ላያደርግ ይችላል፣ ሊረሳ ይችላል። እግዚአብሔር ግን የማይረሳ አምላክ። ዘመናት ሊያልፉ ይችላሉ፣ ህልማችን ላይፈጸም ይችላል። የሆነ ጊዜ ልንደክም እንችላለን፣ ልንጎብጥ እንችላለን። እግዚአብሔር ግን በጊዜው የተናገረውን ነገር የሚፈጽም በዙፋኑ ላይ ያለ አምላክ ነው። ዛሬም እግዚአብሔር በዙፋኑ ላይ አለ። እግዚአብሔር የተናገረውን ሊፈጽም በዙፋኑ ላይ አለ። እግዚአብሔር ማንም የማይከለክለው፣ ማንም የማያግደው እግዚአብሔር በዙፋኑ ላይ አለ። እግዚአብሔር የሰጠን ተስፋ የተረጋገጠ አስተማማኝ ተስፋ ነው። ተስፋው በእግዚአብሔር ቃል ኪዳን ላይ የተመሰረተ ስለሆነ አማኞች ያለን ተስፋ፣ እግዚአብሔር የሰጠን ተስፋ በእግዚአብሔር ቃል ላይ በእርሱ ንግግር ላይ የተመሰረተ ስለሆነ የተረጋገጠ የጸና ተስፋ ነው። ይህ ተስፋ እንደ ነፍስ መልህቅ የሆነ ተስፋ ነው። መጽሐፍ ቅዱሳችን እንደሱ ነው የሚናገረው። ዕብራውያን 6:19 ላይ እግዚአብሔር የሚናገረው ተስፋ፣ ይህም ተስፋ ይላል እንደ ነፍስ መልህቅ አለን፣ እርሱም እርግጥ እና ጽኑ የሆነ መጋረጃ ውስጥ የገባ ነው ይላል። እግዚአብሔር የሰጠን ተስፋ ጽኑ የሆነ ተስፋ፣ እርግጥ የሆነ ተስፋ ነው። እግዚአብሔር ይዋሽ ዘንድ የሰው ልጅ አይደለም። መጽሐፍ ቅዱስ እንደሚናገረን በእግዚአብሔር ዘንድ ውሸትና አመጽ፣ ሐሰት የሚባል ነገር የለም። እግዚአብሔር የሰጠን ተስፋ የዘላለም ሕይወት ተስፋ፣ እግዚአብሔር የሰጠን ተስፋ በየዕለቱ ለምንኖረው ኑሮ እግዚአብሔር የሰጠን ተስፋ፣ የተናገረን ቃል። እግዚአብሔር ብዙ ቃል ይናገራል። እግዚአብሔር የተናገረውን ይፈጽማል። የተናገረውን የሚፈጽመው አምላክ እውነተኛ አምላክ ስለሆነ ነው። እግዚአብሔር የተናገረውን እግዚአብሔር ይፈጽማል። የዘፍጥረት መጽሐፍን ሳጠና
ከዛ ውስጥ የተማርኩትን እግዚአብሔር የሰጠኝን መልእክት ነው ማካፍላችሁ። የዮሴፍን ታሪክ ነው የምናገረው። ስለ ዮሴፍ ታሪክ ብዙ ሰምታችሁ ሊሆን ይችላል። ስለ ዮሴፍ ብዙ ተሰብከን ሊሆን ይችላል። ዛሬ ግን የዮሴፍን ታሪክ እግዚአብሔር እንደዚህ ይለናል። እግዚአብሔር የተናገረውን የሚፈጽም አምላክ መሆኑን ለማሳየት የዮሴፍ ታሪክ እንደተጻፈ በቅዱስ ቃል ውስጥ እናያለን። እግዚአብሔር ለአባቶቹ ለአብርሃም እንደተናገረ፣ እግዚአብሔር ለአባቶቹ ለይስሐቅ እንደተናገረ፣ እግዚአብሔር ለዮሴፍ አባት ለያዕቆብ እንደተናገረ የተናገረውን የሚፈጽም አምላክ እንደሆነ ዮሴፍ ታሪክ ያስተምረናል። የዘፍጥረት መጽሐፍም እንደሱ የተጻፈ ነው። ዘፍጥረት በቃሉ ስልጣን እግዚአብሔር መላ ዓለሙን እንደፈጠረ ይናገራል። የምድርን እግዚአብሔር አደራ ሁሉ እንደፈጠረ ለአዳም ለትውልዱ ቢሰጥም ትእዛዙን ባለመጠበቅ የሰው ልጆች ኃጢአት ቢሰሩም በምድሪቱ ላይ በገጠማቸው ኃጢአት ምክንያት እርግማን፣ መጥፎ ነገር እያሻቀበ ቢመጣም የሰው ዘር በሙሉ ተበክሎ እግዚአብሔርን ቢያስቆጣም ነገር ግን እግዚአብሔር በምህረቱ ባለጸጋ ስለሆነ እግዚአብሔር በፍቅሩ ባለጸጋ ስለሆነ አንድ ቤተሰብን ብቻ አትርፎ ምድርን በመቅጣት ዳግም የሰው ዘር እንዲያንሰራራ ቢያደርግም ኃጢአት እያየለ ኃጢአት እየበዛ ቢመጣም እንደገና እግዚአብሔር አብርሃምን ጠርቶ በእርሱና በዘሩ መካከል የሚፈጽመውን ኪዳን እንደገባ እናያለን። እግዚአብሔር አብርሃምን ሲጠራው የምድር በረከት እንዲሆን የምድር ነገዶች ሁሉ በአብርሃም እንዲባረኩ የሰውን ልጆች የሚያድነው የናዝሬቱ ኢየሱስ ክርስቶስ ከኃጢአት ሁሉ የሚያድነው ከኃጢአት ሁሉ የሚያነጻው የናዝሬቱ ኢየሱስ ክርስቶስ እንዲመጣ የምድር ነገድ ሁሉ እንዲባረክ የወደቀው ሰው ከወደቀበት ጠፍቶ እንዳይቀር በኃጢአት ምክንያት ከእግዚአብሔር የተለየው ሰው ጠፍቶ እንዳይቀር ኢየሱስ ክርስቶስን ለመላክ እግዚአብሔር የገባውን የተስፋ ቃል የሚያሳየን መጽሐፍ ነው። በመጨረሻም የዘፍጥረት መጽሐፍ የመጨረሻው ምዕራፍን አነባለሁኝ። ከዛ ወደ ኋላ ሄጄ ትንሽ የዮሴፍን ታሪክ እናያለን። የዘፍጥረት የመጨረሻው ምዕራፍ 50 ላይ የታሪኩ መጠቅለያ የመጽሐፉ ሐሳብ መጠቅለያ የሆነውን ሐሳብ እናገኛለን። ምንድነው የሚለው? ዘፍጥረት ምዕራፍ 50 ዮሴፍ ይላል። ከቁጥር 22 ጀምሮ ነው ማነበው። ዮሴፍም በግብፅ ተቀመጠ ይላል። እርሱና የአባቱ ቤተሰብ ዮሴፍ 110 ዓመት ኖረ። ዮሴፍም የኤፍሬምን ልጅ እስከ 3 ትውልድ አየና የምናሴ ልጅ የማኪር ልጆችም በዮሴፍ ጭን ላይ ተወለዱ። ዮሴፍም ወንድሞቹን አለ፣ እኔ እሞታለሁ። ዮሴፍም ወንድሞቹን አለ፣ እኔ እሞታለሁ፣ እግዚአብሔርም ምን ያደርጋል? መጎብኘትን ይጎበኛችኋል፣ ከዚችም ምድር ያወጣችኋል፣ ለአብርሃም ለይስሐቅ ለያዕቆብ ወደ ማለላቸው ምድር ያደርሳችኋል። እግዚአብሔር የተናገረውን ይፈጽማል ያለው ዮሴፍ መጨረሻ ላይ እግዚአብሔር የማለውን ነገር እግዚአብሔር መጎብኘትን ይጎበኛችኋል፣ ከዚህ ምድር ያወጣችኋል፣ ለአብርሃም ለይስሐቅ ለያዕቆብ ወደ ማለላቸው ምድር እግዚአብሔር ያደርሳችኋል፣ ያስገባችኋል። በመንገድ ላይ እግዚአብሔር አይተዋችሁም። የተናገረውን ነገር እግዚአብሔር ይፈጽማል። እግዚአብሔር የተናገረውን የሚፈጽም አምላክ ነው። በጣም የሚገርመኝ የዮሴፍ ታሪክ የሚጀምረው በጣም የምታውቁት ታሪክ ነው። በዘፍጥረት ምዕራፍ 37 ነው። ረጅም ምዕራፎች ነው ያሉት። ይኸው ከ37 እስከ 50 ድረስ በእርግጥ በመሃል ሌሎችም ሐሳቦች እየተነሱ ዮሴፍን ታሪክ እናገኛለን። ዮሴፍ ከምዕራፍ 37 ጀምሮ ምዕራፍ 37 ላይ አንድ አስደናቂ ነገር ገጠመው። አንድ አስደናቂ ነገር ተከሰተ በዮሴፍ ሕይወት ውስጥ። በዮሴፍ ሕይወት ውስጥ የተከሰተው ይህ አስደናቂ ነገር በጣም ታናሽ ሆኖ እያለ ገና ብላቴና፣ ገና ልጅ እያለ፣ ገና በግ ጠባቂ እያለ፣ ገና እረኛ እያለ ዮሴፍ የመከራ ህልም አየ። የመከራ ህልም ያልኩት በእርግጥ ህልሙ ዮሴፍ ያየው ህልም፣ ዮሴፍ የተነገረው ነገር፣ እግዚአብሔር የተናገረው ነገር በዮሴፍ ላይ መከራ መጣበት። በጣም ነው ቢደንቀኝ።
እግዚአብሔር የተናገረው ነገር እግዚአብሔር ያሳየው ነገር በዮሴፍ ሕይወት ውስጥ በጎ ነገር ማምጣት ሲገባው ዮሴፍ ሕይወትን ወዲያውኑ መቀየር ሲገባው ዮሴፍ ሕይወትን እግዚአብሔር ሲናገረው እግዚአብሔር ወደሱ ሲመጣ የእግዚአብሔር ነገር ወደሱ ሲመጣ ዮሴፍን ወደ መከራ አስገባው። ዮሴፍ እንዲጠላ አደረገው። የእግዚአብሔር ነገር ስላለበት ዮሴፍ ወንድሞቹ ጠሉት። እግዚአብሔር ስለተናመ ዮሴፍ ህልም ለማየት ፈልጎ አይደለም ህልም ያየው። በጣም ነው የሚገርመኝ። ህልም ማየት አልፈለገም ዮሴፍ። ህልም ላልም እስቲ ብሎ ያለመ ሰው አይደለም። እንደሱ አላነብም ሳየው ምዕራፍ 37 ላይ ዮሴፍ እስቲ ህልም ላልም፣ እስቲ እግዚአብሔር ይናገረኝ፣ እስቲ ከወንድሞቼ አስበልጠኝ፣ እስቲ እኔን ንጉሥ አድርገኝ፣ እስቲ የበላይ አድርገኝ ብሎ አልጸለየም። እኛ እንደምንጸልየው አንዳንድ ጊዜ እንደሱም አይነት ጸሎት አላይም። እስቲ እግዚአብሔር እስከ መቼ ነው? እኔ እስከ መቼ በግ ጠባቂ ልሁን? እኔ እስከ መቼ እረኛ ልሁን? እኔ እስከ መቼ ለጠራጊ ልሁን አላለም። እግዚአብሔር ወደ እሱ ሲመጣ አንኮንዲሽናል እግዚአብሔር ምንም ነገር ሳያይ በዮሴፍ ሕይወትም የተጸለየው ጸሎት እዚህ ላይ ስላልተጻፈ ነው። ዮሴፍ ምን እንደጸለየ ግን አላውቅም። ግን እግዚአብሔር ህልም አሳየው ለዚህ ሰው። እግዚአብሔር ተናገረው ይህንን ሰው። ምን አጠፋ ዮሴፍ? ምንም አላጠፋም። እግዚአብሔር በሱ ላይ ዓላማ ስለነበረው እግዚአብሔር ያንን ሐሳብ ተናገረው። እነኚህ ሰዎች ወንድሞቹም ቀኑበት፣ ወንድሞቹም ተመቀኙት፣ ወንድሞቹም መከራ አመጡት። ክፉና አሳዛኝ የህይወት ገጽታ በእግዚአብሔር መልካም ዕቅድ ውስጥ ሊኖር እንደሚችል የሚያሳየን የሚያስተምረን ታላቅ ምስጢር ነው እዚህ ላይ ያገኘሁት። ክፉና አሳዛኝ የህይወት ገጽታ፣ ውጣና ውረድ የበዛበት የህይወት ገጽታ፣ የሚያጎብጥ የህይወት ጉዞ፣ የሚያስጠማ የህይወት ጉዞ፣ ተስፋ የሚያስቆርጥ የህይወት ጉዞ የእግዚአብሔር እንኳን ሐሳብ ያለበት ነገር ውስጥ ሊገጥም ይችላል። ይሄ አሜን የሚያስብል ላይሆን ይችላል የምናገረው። አሜን አያሰኝም። ምክንያቱም የእግዚአብሔር ሐሳብ እያለ እያልኳችሁ ነው። የእግዚአብሔር ዕቅድ እያለ እያልኳችሁ ነው። የእግዚአብሔር ቅባት እያለ እያልኳችሁ ነው። የእግዚአብሔር ጥሪ እያለ እያልኩ ነው። ክፉና አሳዛኝ የሆነ የህይወት ገጠመኝ ሊገጥመን ይችላል። ውጣ ውረድ ሊገጥመን ይችላል። እግዚአብሔር ከኛ ጋር ስላለ፣ እግዚአብሔር እጁ በእኛ ላይ ስላለ መከራ የማይገጥመን፣ ችግር የማይገጥመን፣ የጊዜ ሁኔታ የማይከብደን፣ ተስፋ የማንቆርጥ የማንፈራ ሰዎች አይደለንም። ፍርሃት ሊገጥመን ይችላል። እግዚአብሔር እቅዱ እያለ በእኛ ህይወት ውስጥ ድንጋጤ ሊገጥመን ይችላል። መውጣት መውረድ ሊገጥመን ይችላል። እግዚአብሔር ግን ቅድም እንደተናገርኩት ያለንን የተናገርን ላያስወርሰን ከቤታችን አያስወጣንም። ህልም አይሰጠንም እግዚአብሔር። ህልሙን ላይፈጽም እግዚአብሔር፣ የተናገረውን ላይፈጽም እግዚአብሔር ህልም አያሳየንም። ህልም አላሚዎች አያደርገንም። ዮሴፍ ህልም አየ። ህልሙ ክፉና አሳዛኝ የህይወት ገጽታ ውስጥ ከተተው፣ ውጣ ውረድ ውስጥ ከተተው። እግዚአብሔር ተናግሮት መከራ ውስጥ ከተተው። በጣም ነው የሚገርመኝ። እግዚአብሔር ተናግሮት፣ እግዚአብሔር ጠርቶት፣ እግዚአብሔር እንደዚህ አይነት ነገር ይሆናል ብሎ ህልም አሳይቶት ህልሙ ተስፋውን አጨለመበት። ከወንድሞቹ ጋር ከብት እየጠበቀ እንዳይኖር አደረገው። የሰው ህልሙ ይፈጸም ይሆን? ምዕራፍ 37 ላይ የዮሴፍን ታሪክ ረጅም ያደረገች ህልም ነች ይህች ህልም። እግዚአብሔር የሚናገረው ነገር አንዳንድ ጊዜ ህይወታችንን ጉዞውን ረጅም ሊያደርገው ይችላል። የምንጠብቀው ነገር ጋር የምንሄድ የምንፈልገው ነገር ጋር በረጅሙ ሊወስደን ይችላል። መንገዱ አጭር ላይሆን ይችላል። ሾርትከት ላይኖረው ይችላል። እግዚአብሔር ሲናገር ሾርትከት ላይኖረው ይችላል። ረጅም መንገድ አደረገችበት ይቺ የእግዚአብሔር ህልም፣ ለዮሴፍ የተሰጠችው ህልም። ህልሙ ግን ይፈጸም ይሆን? ህልሙ ግን ይፈጸም ይሆን? ዮሴፍ የወንድሞቹ ህልሙን ለማምከን ተነሱ በዮሴፍ ላይ። የዮሴፍን ህልም ወንድሞቹ፣ የትኞቹ ወንድሞቹ? የሥጋ ወንድሞቹ፣ የእናት የአባቶቹ ልጆች፣ የእናት የአባቱ ልጆች ወንድሞቹ፣ የሥጋ ወንድሞቹ ህልሙ መክሸፍ አለበት ብለው አሰቡ። ይህ ህልመኛ ህልሙ ይክሸፍ፣ ይህ ህልመኛ ይሙት፣ ይህ ህልመኛ ይጥፋ፣ ይህ ህልመኛ አይፈጸምለት ወንድሞቹ አሉ። አይዶንት ኖ ምን እንደሚያስተምረን ይሄ ታሪክ ግን ክፉና አሳዛኝ የህይወት ገጽታ ይገጥመናል። ወንድሞቻችን ይነሱብናል ብዬ መስበክ ያስፈራኛል። ነገር ግን እግዚአብሔር እጅ ያለበት ዮሴፍ ላይ ህልሙ መክሸፍ አለ። እንዴት ዮሴፍ መሪያችን እንዴት ይሆናል?
እንዴት እኛ ለዮሴፍ እንሰግዳለን? እንዴት አባቱ እናቱ እኛ ለዮሴፍ እንዴት እንሰግዳለን? ፋክት አባቱም ነው የተጠራት። እንዴ አንተ ብሎ ገሰጸው እኮ አባቱ። እንዴት ነው እኛም እናትም አባትም በአንተ ፊት መጥተው መስገድ መንበርከክ እንዴት ይሆናል? ህልመኛው ዮሴፍ ልክ አይደለም፣ እንደዚህ አታስብ። አባቱም ገሰጸው። ወንድሞቹ ግን ህልሙ መክሸፍ አለበት አሉ። ተማማሉ፣ ተነጋገሩ። እንዴት እናክሽፈው? ንግደለው? እናጥፋው? እንሽጠው? ምን ይሁን? ህልሙ እንዳይፈጸም ምን አደረጋቸው? ህልሙ መፈጸም የለበትም። እግዚአብሔር ሐሳብ መፈጸም የለበትም። በእግዚአብሔር ሐሳብ በእግዚአብሔር ንግግር ላይ የተነሳ ሙከራ ነው። ነገር ግን እግዚአብሔር የተናገረው ላይ ምንም ጠላት ቢመክር፣ ምንም ሰዎች ቢመክሩ፣ ስጋ ለባሽ ምንም ቢነሳ እግዚአብሔር የተናገረው ይሆናል። ማንም አይቋቋመውም። እግዚአብሔር የተናገረውን እግዚአብሔር ያሳየንን ነገር ሰዎች ሊያጠፉት አይችሉም። ሰዎች ሊያበላሹት አይችሉም። ይሞክሩ ይሆናል። ሰዎች አይሞክሩም ማለት ወንድሞች ሊሞክሩ ይችላሉ። ሐዋርያ ጳውሎስም እንደሱ ይላል። በወንድሞችም ፍርሃት ነበረብኝ ይላል። ምን እንደሚያስፈራው አላቅም ነበር። በወንድሞች ፍርሃት ነበረብኝ ይላል። እግዚአብሔር የሰጠው የአሕዛብ ሐዋርያነትን መልእክት ሰጠው። እግዚአብሔር ለአሕዛብ ሐዋርያ አደርጋለሁ አለው። ወንጌልን እስከ ምድር ዳርቻ ትወስዳለህ አለው። ሚስጥር ትገልጻለህ አለው። ያንን ያገለግላል። ነገር ግን ወንድሞች ተነሱብኝ፣ እፈራ ነበር ይላል ጳውሎስ። ሌት ተቀን እፈራ ነበር። በአሕዛብ የሚመጣበት መከራን አይደለም የሚናገረው። እዛ ያሉ ይደበድቡታል። በድንጋይ ወገሩኝ ይላል ጳውሎስ። በድንጋይ ተወግሮ ሞተ ብሎ ተተውት ነበር። በበትር ተመታ። አንድ ባይሁድ በጎደለ ቁጥር በጅራፍ ተገረፈ። አንድ ሰው ወደ ጌታ በመጣ ቁጥር አሳደዱት፣ መከራ ውስጥ ከተቱት። በፍርሃት ነበረብኝ ይላል። በወንበዴዎች ፍርሃት ነበረብኝ ይላል። በነገስታት ፊት ፍርሃት ነበረብኝ ይላል። በወንድሞችም ፍርሃት ነበረብኝ። የእግዚአብሔር ነገር የነበረበት ሰው ጳውሎስ በፍርሃት ውስጥ ነበርኩ ይላል። ፍርሃት ነበረብኝ። ወንድሞችን ፈራ ነበር። እውነቱን እኮ ነው። በጣም ነው ይፈራ። ወዲያው ሐዋርያ ጳውሎስ ሰብኮ ሲወጣ ከሆነ ከተማ ሐሰተኛ ነው ሐዋርያው አትስሙ እያሉ ወዲያው መድረክ ላይ ይቆማሉ። ሌሎች ይመጡና ሐሰተኛ ነው ሐዋርያው፣ እውነተኛ ሐዋርያ አይደለም እያሉ ስሙን ያጠፉበት ነበረ። ሐዋርያው ጳውሎስ ወንድሞችን ይፈራ ነበር። እግዚአብሔር ሐሳብ ያለበት ሰው ወንድሞችን ይፈራ ነበር። ወንድሞቹ ተማከሩበት። ዮሴፍ በመከራ ጫና ውስጥ በብዙ ችግር ውስጥ አለፈ። የጊዜው ሁኔታ አገበጠው ዮሴፍን። ወንድሞቹ ክፉ አሰቡበት። ህልሙ በልቡ ተቀመጠ። ግን ወዲያውኑ ምዕራፍ 38 ኢንቴንሽናል ይመስለኛል ዮሴፍ አጀንዳ የተረሳ ይመስል ህልማየ 37 ላይ 38 እኮ ዮሴፍን አታዩትም። ታሪኩን እናንተ አንብቡት ገብታችሁ። ምዕራፍ 38 ላይ ሌላ ታሪክ ይመስላል። ወዲያው ታሪኩን ላይ ተረሳ ይመስላል። ረጅም ሲያደርገው ይመስለኛል ጸሐፊው ሲተርክልን። ምዕራፍ 37 ላይ ዮሴፍ ህልማየ፣ ወንድሞቹ እንሽጠዋሉ፣ ያሸጡት ወንድሞቹ፣ ከዛ እንደዚህ ያደርጉት። ከዛስ 38 ላይ ታሪኩ የተከደነ ይመስላል። የሚገርማችሁ የተዘጋ ይመስላል። ዮሴፍን አታዩትም እዛ ውስጥ። ያ ህልመኛ ታሪኩ የጠፋ ይመስላል። አይ እንዲያው የረሳው አይመስል፣ እግዚአብሔር የረሳው ይመስላል፣ የተወው ይመስላል። የጊዜው ሁኔታ ነው። ግን እዩ እግዚአብሔር ተናግሮታል፣ ግን እግዚአብሔር የረሳው ይመስላል፣ የተወው ይመስላል፣ የዘነጋው ይመስላል። ህይወታችን ውስጥ እንደሱ እኮ ይገጥመናል። ኑሮ ሲገብደን፣ ተስፋ የምናደርገው ነገር ሲጠፋ እግዚአብሔር የሌለ የረሳን ይመስላል። እግዚአብሔር ግን እኮ ተናግሯቸዋል። የእግዚአብሔር ምርጥ እኮ ናችሁ። ግን የእግዚአብሔር የኪዳን ህዝብ ናችሁ። ግን እግዚአብሔር በደሙ የገዛችሁ ሰዎች ሆናችሁ ታሪካችሁ ይረሳ ይመስላል። መዝገብ ይዘጋል አንዳንድ ጊዜ። በሩ የተዘጋ ይመስላል አንዳንድ ጊዜ። ሰዎች የማያስታውሱን ይመስላሉ አንዳንድ ጊዜ። እግዚአብሔር ሰዎች ብቻ ሳይሆን እግዚአብሔርም የረሳን ይመስላለን አንዳንድ ጊዜ። እግዚአብሔር የተወው ይመስላል። እንዴት ታሪኩ ሲጠፋ ታዩታ። ከዛ እንደገና 39 ላይ ታሪኩ እንደገና ይጀምራል። የሆነ ምዕራፍ ላይ ደግሞ ጥፍት ይላል ማለት ነው። ጥፍት ይላል። መከራው ሲበዛ፣ ችግሩ ሲበዛ፣ ተስፋ መቁረጡ ሲበዛ ጥፍት ያለ ይመስላል። የእግዚአብሔር ነገር ዝግት ሲልብን የተዘጋብን ይመስለናል። ሌሎች ነገሮች ሲደምቁ፣ ታሪካችን ውስጥ ሌሎች ነገሮች ሲገቡ እግዚአብሔር ያ ታሪክ የባለቤት የተናገረው ነገር የተወ ይመስለናል። ወንድሞችና እህቶች እግዚአብሔር የኛን ነገር በጊዜውና በሰዓቱ ይሰራዋል። በጊዜውና በሰዓቱ ያደርገዋል። ታሪካችን አይዘጋም። ታሪካችን አይበላሽም። ታሪካችን ሊበላሽ ነው የሚል ፍርሃት ካለን እግዚአብሔር በዙፋኑ ላይ ነው። ታሪክን ነገርን ሁሉ የሚገለብጥ አምላክ። ታሪካችን ከንቱ አይሆንም፣ አይበላሽም። ተጀምሮ እንደዚሁ በከንቱ አይቀርም።
ወደ ፍጻሜ ይሄዳል፣ ይቸኩላል። ራእዩ ፍጻሜ ያገኛል። ዕንባቆም እንደሚለው ራእዩ ፍጻሜ ያገኛል። እግዚአብሔር ቢዘገይም ይመጣል። ይቸኩላል። እግዚአብሔር በጊዜው ይመጣል። ጻድቅ በእምነት በሕይወት ይኖራል ይላል። ዝም ብለህ ቁም። ዕንባቆምም እንዳለው እኔ እስቲ ያለው በመጠበቂያ ላይ ቆማለሁ፣ እግዚአብሔር የሚናገረኝ ሰማለሁ እንዳለ በኋላ እንዳፈረ እንደታዘበ ነው የምናየው። ታዘበ። በኋላ እግዚአብሔር እታዘብሃለሁ ብሎ ነበር። እግዚአብሔር ሲመጣ ግን እግዚአብሔር ታዘበው። እንደሷ እንዲህ ያለች እህት አለች። እንዲሁ ዝም ብሎ ትዝላለች። አንዲት እህት እግዚአብሔር የሆነ ነገር እንዲሰጣት ጠየቀች። እግዚአብሔር ይሄን ባሰጠኝ አለች። ስራ ነው። እታዘብሃለሁ አለችው። የ300 ብር ስራ ነው። እታዘብሃለሁ እግዚአብሔር አለችው እግዚአብሔርን። ከዛ የ300 ብር ስራ ተወዳድራ ወደቀች። እግዚአብሔር ታዘብኩ አለች ስትጸልይ። ወዲያውኑ የ1000 ብር ስራ ተቀጥረሻል የሚል ደብዳቤ ደረሳት ከሌላ ቦታ። እቺ ታፈረችና እግዚአብሔር አሁን ታዘብከኝ አይደል አለች። እግዚአብሔር በሆነ ጊዜ ታሪኳ የተዘጋ ይመስል እሷ ስትጠብቀው በዛ መንገድ ያልመጣ አስተያየው ብላ እታዘብሃለሁ ያለችው እግዚአብሔር እውነትም ለካ በኋላ እግዚአብሔር ታዘባት። አንቺ ለዚህ ነው የምታስቢው አላት እግዚአብሔር። ጻድቅ በእምነት በሕይወት ይኖራል። እግዚአብሔር የተናገረውን ነገር ይፈጽማል። እግዚአብሔር ምን ተናግሮናል? እግዚአብሔር ምን ብሎናል? እግዚአብሔር ምን አሳይቶናል? ዮሴፍ ህልም ዘገየ፣ ታሪኩም የጠፋ መሰለ። ምዕራፍ 38 ከዛ ምዕራፍ 39 ታሪኩ እንደገና እናያለን። የዮሴፍን መከራ ያበዛችው ያቺ ህልም ከሌላ መከራ ወደ ሌላ መከራ ስትወስደው እናያለን። ሌላ ተስፋ የሚያጨልም ነገር ገጠመው አይደል? ምዕራፍ 39 ላይ ሌላውን ተስፋውን የሚያጨልም ነገር ገጠመው። ቤተ መንግስት ገብቶ ነበር እንደምንም ተሽጦ ጶጢፋራ ቤት ደርሶ ነበር እንደምንም በግዞት መጥቶ በባሪያነት ቢሆንም እዛ ገብቶ ነበር። ትንሽ ጭላንጭል ያለው ይመስላል። በባሪነትም ቢሆን ንጉስ ቤት አለቃ ቤት መግባት ዘበኞች አለቃ የሚሆን እዛ አካባቢ መጠጋጋት ጥሩ ነው እኮ የሚመስል። አሁን በሰው ታሪኩ የሚፈጸም ይመስላል። አሁን ጊዜው የደረሰ ይመስላል። የህልሙ ፍጻሜ የደረሰ ይመስላል። ተስፋ በዚህ ዓለም ላይ ብዙ ተስፋ የሚጣልባቸው ነገሮች አሉ። በነገራችን ላይ ዓለም አሁን ይሄም ነው መልእክቴ። በነገራችን ላይ ብዙ ተስፋ የሚሆኑ ነገሮች በምድር ላይ ተስፋ የምናደርጋቸው የተጨበጡ የሚመስሉ ነገሮች አሉ። አሁን ደርሷል ምንልባቸው አሁን ጊዜው የደረሰ ይመስላል። ከጥሩ ሰው ጋር ስንተዋወቅ አሁን ታሪኬ ሊለወጥ ነው እንላለን። ስራ የምንፈልግ ሰዎች አሁን በጣም ነገሬ ደረሰ ማለት ነው፣ ፍጻሜ ሊያገኝ ነው ማለት ነው። አሁን ከጥሩ ሰው ጋር ወዳጆኛለሁ። አሁን የተዛመድኩት ሰው ኃይለኛ ሰው ነው፣ ስራ የሚሰጥ ሰው ነው፣ የስራ በር የሚከፍት ሰው ነው ብለን ወደዛ የደረስን እንመስላለን። ዓለምም እንደሱ የሆነበት ጊዜ ነበረ። በዓለም ላይ ትልቅ ተስፋ የሳይንስ ሪቮሉሽን፣ የኢንዱስትሪ አብዮት፣ የተለያዩ ነገሮች በተነሱ ጊዜ ዓለም በቃ አሁን ትልቅ ተስፋ አገኘች ተብሎ ታስቦ ነበር። ከእግዚአብሔር ላይ አይናቸውን ሰዎች አድርገው እኛ ምክንያታዊ የሆንን የሳይንስ ፈጣሪዎች፣ የኢንዱስትሪ ፈጣሪዎች የተሻለ ዓለም አሁን መፍጠር እንችላለን። ለሰው ልጅ ተስፋ አለው። አሁን የሰው ልጅ ተስፋ አለው። በምድር ላይ ጥሩ ተስፋ የሚያመጣ የሳይንስ ተገኝቶ ግኝቶች አሉ። ስለዚህ ሰው ተስፋ የሚያደርገው በእግዚአብሔር ሳይሆን እግዚአብሔር እኮ የለም እስካሁንማ እግዚአብሔር ቢኖር ኖሮ አሉ። እግዚአብሔር የለም የሚል ፍልስፍና አመጡ። እግዚአብሔር አይደለ፣ እኛ የተሻለ ዓለም መፍጠር እንችላለን። በምን? በኃይላችን፣ በእውቀታችን፣ በችሎታችን የተሻለ ተስፋ ዓለምን እንፈጥራለን አሉ። አሁን ምን እያሉ እንደሆነ እንገራችሁ። እፈጥረዋለሁ ያሉትን ዓለም ለካ መፍጠር አይችሉም። የተሻለ ዓለም መፍጠር ይቻላል። ለሰው ልጆች ምቹ ሁኔታ መፍጠር እንችላለን ያሉትን ወደዛ ሐሳብ እንደገና መለወጥ አለብን። ለካ የሰው ልጅ ሁሉ ነገር ቢኖረው ሀብት ቢኖረው ምድር ላይ ውስጡ ባዶነት አለው። ያለ እግዚአብሔር የሙሉ የማይሆን ባዶነት፣ ጎዶሎነት አለው። ሀብት ሊሞላው የማይችለው፣ ዕውቀት ሊሞላው የማይችለው፣ ጥበብ ሊሞላው የማይችለው ባዶነት በሰው ሁሉ ውስጥ አለ። ያ ሁሉ ዓለም የተሻለ ዓለም ለሰው ልጆች ሁሉ ተስፋ የሚሆን ዓለም እንፈጥራለን ያሉት የሰው ልጆች ከጊዜ ወደ ጊዜ ተስፋ እየቆረጡ ሁሉ ነገር እያለ በድብርት እየሞቱ በበሽታ እየሞቱ እየተጠቁ ከሰው አቅም በላይ የሆነ ነገር እንዳለ ሰዎች ገባቸው። ወደ ላይ ማየት ዓለም አሁን ጀምሯል።
እንደገና ወደ እግዚአብሔር ዓለም መመለስ አለበት። ሳይንስ የሰው ልጆች ተስፋ ሊሆን አይችልም። የገንዘብ ለሰው ልጆች ተስፋ ሊሰጥ አይችልም። የሰው ልጆችን በተስፋ ሊያኖር የሚችል የተናገረውን መፈጸም የሚችል ሙሉ ማድረግ የሚችል የነገስታት ንጉስ የሰው ልጆች ፈጣሪ የሆነ እግዚአብሔር ብቻ ነው። አንዳንድ ጊዜ ጥሩ ሲሆን አሁን ችለናል፣ አሁን ዓለም መፍጠር እንችላለን፣ አሁን መቆጣጠር እንችላለን፣ አሁን ተፈጥሮን መቆጣጠር እንችላለን፣ አሁን ለሰው ልጆች ጥሩ ዓለም ብራይት የሆነ ተስፋ ያለው ዓለም በዚህ መፍጠር እንችላለን ብለው ያስባሉ። ያለ ኢየሱስ ክርስቶስ ያለ እግዚአብሔር ሊፈጥሩ ሞከሩ፣ አልተሳካላቸውም። ከሞት አላዳናቸውም፣ ከድብርት አላዳናቸውም፣ ተስፋ ከመቁረጥ አላዳናቸውም። ገንዘባቸው የታመኑት ነገር እንደ ያለው ሁሉ ሀብት የዓለም ሀብት ሁሉ ለሰው ልጆች ተስፋ መስጠት አልቻለም። የሰውን ባዶነት መሙላት አልቻለም። የሰውን እንቆቅልሽ መሙላት አልቻለም። የሰውን እንቆቅልሽ መፍታት የሚችል ባዶነት የሚሞላ የሰማይና የምድር ፈጣሪ እግዚአብሔር ብቻ ነው። በእግዚአብሔር ብቻ ተስፋ የሚደረግ እንደሆነ መጽሐፍ ቅዱስ ይናገራል። እግዚአብሔርን ተስፋ አድርግ ይላል። በእግዚአብሔር ተስፋ እግዚአብሔር የተስፋ አምላክ ነው። መጽሐፍ ቅዱስ እንደሚናገር እግዚአብሔር የተስፋ አምላክ ነው። ተስፋ የሚሰጥ አምላክ ነው። ወንድሞችና እህቶች ተስፋ አንቁረጥ፣ አንታክት። እግዚአብሔርን ነው የምናመልከው። የያዝነው እግዚአብሔር ነው። እዚህ ወደ ዮሴፍ ታሪክ ስናይ የገባ ይመስል ነበረ፣ ወደ ተጠጋጋ ይመስል ነበረ፣ ወደ ንጉሱ ቤት የቀረበ ይመስል ነበር፣ ወደ ፈርዖን የቀረበ ይመስል ነበር። ነገር ግን እንደገና መከራው ሲጨምር እናያለን። ሌላ ተስፋውን የሚያጨልም ነገር ተከሰተበት። ዮሴፍ ህልም አይቶ ዮሴፍ ሌላ ተስፋውን የሚያጨልም ነገር እንደገና በጶጢፋራ ቤት ተከሰተበት። ህልሙ እንደገና አሽቆለቆለ። የተናገረው ነገር እየራቀው መጣ። እግዚአብሔር ያለው ነገርና እሱ የሚጠብቀው ነገር በጣም የተለያዩ ሆኑ። የጊዜው ሁኔታ ከበደው። የሚያጎብጥ ነገር ወደ ግዞት እንደገና ወደ ባርነት ወደ እስር ቤት እንደገና ዮሴፍ ተጣለ። ታሪኩን እናንተም ታውቁታላችሁ። በ39 ላይ ምን እንደተከሰተ የጌታው ሚስት በዮሴፍ ላይ አይኗን አደረገች። ኃጢአትን ሊሰራ ጠየቀችው። ዮሴፍ ግን እቅዷን እምቢ አላት። ከዛ ምቹ ጊዜ ተጠቅማ ልታስተው ሞከረች። እምቢ ብሎ ወጣ ዮሴፍ። ያንን እምቢ ማለቱ ከዛ ለንጉሱ በሌላ አይነት መልኩ አቀረበች። ያቺ ሴት በሌላ አይነት ጌታዬ ሊደፍረኝ መጥቶ ነበረ ብላ ነገረችው። እንደዚህ ሊያደርግ ነበር፣ ይሄ አንተ ያመጣው ሰው፣ ይሄ ክፉ ሰው፣ ይሄ እንደዚህ አድርጋ አጥላልታ በጥላቻ ንግግር አድርጋ እንደገና ንጉሱን ጌታውን በሚያስቆጣ መልኩ የጽድቅ ሥራ የሰራውን ሰው ወንጀል እንደሰራ ኃጢአት እንደሰራ እሷን ሊያባልግ እንደፈለገ አድርጋ ስታቀርብ መልሶ ወደ እስር ቤት ንጉሱ ጣለው። እንደገና የወደፊት ዕጣ ፋንታውን የህልሙን ጉዳይ ያሽቆለቆለ ነገር ተከሰተ። ወረደ፣ ወደ ታች ወረደ። አንዳንድ ጊዜ እንደሱ ይመጣል፣ ይወርዳል፣ ወደ ታች ይወርዳል። ግራፉ ከፍ እያለ ይሄድ ይመስል እንደገና ይወርዳል። ከፍ ብሎ ሲወርድ እንዳለ ዮሴፍ ወረደ፣ አሁንም ወረደ። ከዚያ በኋላ ህልም አይቶ ህልሙ ያልተተረጎመለት ዮሴፍ የሌሎችን ህልም መተርጎም ጀመረ። በእስር ቤት ውስጥ ዘፍጥረት 41 ታሪኩ የተወጠ ህልሙ እንዲተረጎምለት እንደገና ደግሞ የሰዎችን ህልም እንዲፈታ እግዚአብሔር ያደረገው። ህልሙ ሳይተረጎም የሰዎችን ህልም ይፈታል። በጣም ነው የሚገርመው። ዮሴፍ የሱ ህልም አለ፣ የሱ ህልም እግዚአብሔር የተናገረው አለ። የሌሎችን እግዚአብሔር የሰጣቸውን ህልም ደግሞ የሚፈታ ሰው አደረገው። በእስር ቤት ውስጥ ህልም አይቶ ህልሙ ያልተፈታለት ሰው ዮሴፍ የሰዎችን ህልም ፈቺ ሆነ። እስቲ ንገሩኝ፣ እግዚአብሔር ማን ያውቃል? ንገሩኝ ማለት ጀመረ፣ መፍታት ጀመረ። የራሱን ህልም ጠላቶቹ እንደዛቱት፣ ወንድሞቹ እንደፎከሩበት ዮሴፍ ህልሙ ሳይፈታ ይቀር ይሆን ብለን በጉጉት ስንጠብቅ በዚህ ታሪክ ውስጥ ምናልባት የህልሙ እንደገና እግዚአብሔር በጊዜው ወደ ህልሙ ወደ ተናገረው ነገር የሚያመጣውን ነገር በዮሴፍ ታሪክ ውስጥ ሲያደርግ እናያለን። ምን በማድረግ ፈርዖንን ያ ግዞት ውስጥ የጣለውን ሰው ያ ችግር ውስጥ የጣለውን ሰው እንደገና ህልም አሳይቶት እግዚአብሔር ለዮሴፍ ህልሙን እንዲተረጉምለት እንደገና ጥበብን ሰጥቶት እግዚአብሔር የመተርጎም ህልምን የመተርጎም ችሎታ ሰጥቶት ወደ እስር ቤት ያሳሰረውን ሰው የጣለውን ሰው
እንዲጎዳ ላደረገው ሰው እንደገና መፍትሄ አድርጎት በጣም ነው የሚገርመኝ እንደገና መፍትሄ አድርጎት ለጠላቱ መፍትሄ አድርጎት ለከሳሹ መፍትሄ አድርጎት እግዚአብሔር ለጠላው ለጣለው ሰው መፍትሄ አድርጎት ዮሴፍን ከግዞት ለማውጣት ከእስር ቤት ለማውጣት ህልም የሚፈታበትን ጥበብ ሰጠው ስለራሱ ህልም ግን ምንም አላለም ህልሙ ያልተፈታለት ዮሴፍ ነገር ግን በምዕራፍ 41 ከቁጥር 40 ጀምሮ እስከ 45 የህልሙ ትርጓሜ ፀሐይ ብቅ ሲል እናያለን እግዚአብሔር የተመሰገነ ይሁን እግዚአብሔር በጊዜው ወደ ዮሴፍ ሲመጣ እናያለን ህልሙ እንዲፈታለት እግዚአብሔር ብቅ አለ የህልሙ ትርጓሜ ፀሐይ ብቅ ያለች ይመስላል እስቲ የህልም ፈቺ ይምጣ ተባለ ህልሙን ፈታ ፍጻሜውን አገኘ ከዛ በኋላ ምን አይነት ስራ እንደተሰጠው በንጉሱ ምን አይነት በፈርዖን ምን አይነት ስራ እንደተሰጠው በዚህ ውስጥ እናያለን ህልሙ ፍጻሜ ያገኘ እግዚአብሔር የተመሰገነ ይሁን የቀደመው ህልም የማይፈጸም የሚመስለው ህልም ወደ ፍጻሜ የሚሄድበት መንገድ የእግዚአብሔር ጊዜ የእግዚአብሔር አጀንዳ ደረሰ የእግዚአብሔር ካላንደር ደረሰ የሰው ካላንደር አይደል የእግዚአብሔር ካላንደር አሁን ደረሰ አሁን ዮሴፍ የተነገረው ህልም የሚፈታበት የሚቸኩልበት የሚፈጥንበት ጊዜ ደረሰ ከእስር ቤት ይውጣ በግብጽ ላይ ይሾም ይሄንን ያየውን ህልም ንጉሱ ያየውን ህልም የሚያስፈጽም ሰው ይሄ ሰው ነው የሚሰበሰበው መከር ለ7 ዓመት የሚሰበሰበውን መከር የሚሰበስብ መሪ ሆኖ የሚመራ ሰው ይሄ ነው ጥበብ ያለው ሰው ይሄ ነው ተባለ ዮሴፍ ስለ እርሱ አይቶ የነበረው ህልም አሁን ፍጻሜ የሚያገኝበት ጊዜው ደረሰ የእግዚአብሔር ጊዜ ደረሰ ወንድሞችና እህቶች ተስፋ የሚያስቆርጥ ነገር ውስጥ ብንሆንም የጊዜው ሁኔታ ቢከብደንም ቢያጎብጠንም አንወድቅም ተስፋን ቆርጥም እግዚአብሔር በጊዜው ሁኔታን ስለሚሰራ ነው እግዚአብሔር የጊዜ አምላክ ነው የራሱ ጊዜ አለው እግዚአብሔር የራሱ ሰዓት አለው እግዚአብሔር ዝም ይበሉ ታገሱ እግዚአብሔርን ጠብቁ በራሳችሁ መንገድ አትሂዱ በራሳችሁ አትመኩ እግዚአብሔር በጊዜው ወደ ያንዳንዳችን ይመጣል እግዚአብሔር የዘገየ ቢመስልም እግዚአብሔር ዛሬም በተቀደሰ መቅደሱ በዙፋኑ ላይ አለ እግዚአብሔርን ፍረድ ያልነው ነገር እግዚአብሔር መቼ ነው ምትደርስልን ያልነው ነገር ተናግረናል ቆየ ላልነው ነገር እግዚአብሔር አሁን ከሰማይ ድምጹን የሚያሰማበት የራሱን ጊዜ የሚጠብቅበት ዙፋኑ ላይ ነው እግዚአብሔር ዛሬም ሉዓላዊ የሆነ አምላክ በዙፋኑ ላይ ተቀምጧል እግዚአብሔር የሚፈርድ ታሪኩን የሚቆጣጠር ታሪክን የሚሰራ የሰውን ህይወት የሚሰራ የሚመራ ታሪክን የሚመራ አምላክ ነው ዛሬም የዓለም ታሪክ የኛ ህይወት ታሪክ ከእግዚአብሔር ቁጥጥር አልወጣም ወንድሞችና እህቶች ግራፉ የሚያሽቆለቆል ቢመስልም እያሽቆለቆለ ነው ልክ ነው ሲታይ ያሽቆለቆላል ከመከራ ወደ መከራ ነው ከማጡ ወደ ድጡ እንደሚባለው ከዛ ወደዛ እየሄድን ነው እግዚአብሔር ግን በዙፋኑ ላይ አለ እግዚአብሔር ግን ይመለከታል እግዚአብሔር ግን በእግዚአብሔር ዘንድ ግን በጊዜው የተቀጠረ በጊዜው የሚሆን በእግዚአብሔር ሉዓላዊ አሰራር የሚሆን እግዚአብሔር ሉዓላዊነት ሳስብ ደስ ይለኛል እግዚአብሔር ሁሉን የሚቆጣጠር አምላክ ነው ከእግዚአብሔር ቁጥጥር ውጪ የወጣ ህይወት የለንም የናንተ ኑሮ የናንተ ስራ የናንተ ትምህርት የናንተ እድል ፈንታ በእግዚአብሔር እጅ ነው እግዚአብሔር ይዞታል እግዚአብሔርን እንታመን ተስፋ ማለት እሱ ነው ተስፋ ማለት ዝም ብሎ ባዶ የሆነ ነገር መታመን ማለት አይደለም ተስፋ ማለት ባዶ የሆነ ነገር ዝም ብሎ በጎ የሆነ አስተሳሰብ ማለት አይደለም እግዚአብሔር ታምኖ እግዚአብሔር የተናገረውን ነገር በእምነት መያዝና መጠበቅ ነው እግዚአብሔር የተናገረውን ስለሚፈጽም እግዚአብሔር የተናገረውን ስለሚያደርግ እግዚአብሔርን በእምነት መጠበቅ ነው ተስፋችንን አንጣል ተስፋ አንቁረጥ አንታክት ወንድሞችና እህቶች የጊዜ ሁኔታ ከባድ ሊሆን ይችላል ጨለማው የበረታ ሊሆን ይችላል ብርሃን ግን ከፊታችን አለ እግዚአብሔር ስላለ ብርሃን አለ የወደቀ ወድቆ አይቀርም ድሃ የሆነ ድሃ ሆኖ አይቀርም የተጎሳቆለ ተጎሳቆሎ አይቀርም እግዚአብሔር የሚያስብበት ጊዜ ይመጣል እንባ የሚታበስበት ጊዜ ይመጣል እግዚአብሔር የቀጠረው ጊዜ አለ እንባን ሊያብስ ሐዘንን ሊያርቅ ሞትን ሊያሸንፍ እግዚአብሔር የቀጠረው ጊዜ አለ ወደፊት እንመልከት ተስፋ እግዚአብሔር ሰጥቶናል እግዚአብሔር የገባውን የተስፋ ቃል ይፈጽማል ዮሴፍ ህልሙን አይቶ ህልሙ የሚፈታበት ጊዜው ደረሰ ዮሴፍ ታሪክን በዚህ ነው መጨረሰው ዮሴፍ ታሪክን በዚህ ያልቃል እግዚአብሔር ያሳየውን ህልም ፈጸመው
ወንድሞቹ መጡ፣ ሰገዱ፣ ወደቁ። አያውቁም እነሱ ማን ፊት መጥተው እንደሆነ። እስቲ ራብ ሆነ እዛ፣ እስቲ ወደዛ ሂዱና ከነዓን ራብ ሲሆን እዛ እስቲ ወደ ግብጽ ሂዱ፣ እዛ እህል አለ፣ ሂዱ ግዙ አላቸው አባታቸው ዮሴፍ። ሂዱ ያዕቆብ ሂዱና ግዙና ኑ እስቲ። ወንድሞቹ ይሄዱ ለመግዛት። ከሌሎች ከሚገዙ ከመጡ ሰዎች ጋር ያንን ጠቅላይ ሚኒስትሩ ይሄን ስራ ይሰራ ስለነበረ አብረው ገቡ። ወደ ዮሴፍ ፊት ተደፉ። ዮሴፍ አወቃቸው። ዮሴፍ ወንድሞቹ እንደሆነ አወቁ። በእንብርክካቸው ሰግደው ዮሴፍን ለምን እንደመጡ ነገሩት። ዮሴፍም አውቆ ሊፈትናቸው አይ እናንተ ሰላዮች ናችሁ፣ እናንተ ለክፉ ነገር ወንድሞቹ እንደሆነ ዮሴፍ ወዲያው አወቀ። የተፈጸመ እግዚአብሔር ያለው እንደፈጸመ አስታወሰ፣ አሰበ። ዮሴፍ ምዕራፍ 42 ላይ ህልሙ ፍጻሜውን ሲያገኝ እናያለን። ዮሴፍም ስለ እርሱ አይቶ የነበረውን ህልም አሰበ ይላል 9 ቁጥር ላይ 42:9 ላይ እግዚአብሔር የተናገረውን ነገር አሰበ። ዮሴፍም ስለ እርሱ አይቶ የነበረውን ህልም አሰበ። እግዚአብሔር የተናገረውን እንደፈጸመ ዮሴፍ አወቀ። እግዚአብሔር የተባረከ ይሁን። ከዮሴፍ ህልም ተነስተን እግዚአብሔር የተናገረውን የሚፈጽም በቃል ኪዳኑ የታመነ አምላክ እንደሆነ እንማራለን። መጨረሻ ላይ የሚናገረው እሱ ነው። እግዚአብሔር በቃል ኪዳኑ የተናገረውን ነገር፣ እግዚአብሔር በቃሉ የተናገረውን ነገር በመጽሐፉ ላይ የሰጠንን ተስፋ የሚፈጽም አምላክ ነው። እግዚአብሔር የሚያደርግ አምላክ ነው። እግዚአብሔርን እንታመን፣ በእግዚአብሔር ተስፋ እናደርግ። የሚደርስብን ሐዘን፣ የሚነሳብን ጠላት እግዚአብሔርን የበለጠ እንድናገለግል ያዘጋጀናል። ወንድሞችና እህቶች የሚነሳብን ጠላት፣ የሚደርስብን ሐዘን የበለጠ እግዚአብሔርን የምናገለግልበት ምክንያት ይፈጥርልናል። ዮሴፍ እንደሱ ነው የሆነው። ሳይ ምዕራፍ 42 ላይ በእስር ቤት እግዚአብሔር እንዲያገለግል ምክንያት ሰጠው። የሰዎችን እንቆቅልሽ እንዲፈታ ነው። የሱ እንቆቅልሽ እንዲፈታ፣ የሰዎችን እንቆቅልሽ የመፍታት ጊዜ ነበር እግዚአብሔር ያስቀመጠው። አየህ እንደሱ ነው። ያንተ ተአምር አልተፈታም፣ ያንተ ችግር አልተፈታም፣ ያንተ ጥያቄ አልተፈታም፣ ያንቺ ጥያቄ አልተፈታም። የሰውን ትፈቻለሽ። እንደሱ ነው የሚሆነው። አንዳንድ ጊዜ አገልጋዮች እንደሱ ሲሉ ሰማ ያገለግላሉ፣ ለሰዎች ይጸልያሉ፣ እነሱ ይታመማሉ፣ ሰዎች በእነሱ ይፈወሳሉ። እግዚአብሔር የተናገረው ጊዜ እስኪደርስ፣ የእነሱ ፈውስ ጊዜ እስኪመጣ ለሰዎች ይጸልያሉ፣ ሰዎች ይፈወሳሉ። ለሰዎች እንቆቅልሽ መፍትሄ ያደርጋቸዋል እግዚአብሔር። የእነሱ እንቆቅልሽ እያለ እንቆቅልሻችን ስለተፈታ አይደለም የምናገለግለው ማለት ነው። ዮሴፍ እግዚአብሔር የማገልገያ ሌላ ምክንያት ግን እግዚአብሔር ሰጠው። በዛ መከራ ውስጥ እያለፈ የሚደርስብን ሐዘን፣ የጠላት ሙከራ፣ ምንም አይነት ነገር እግዚአብሔር የበለጠ እንድናገለግል የሚያደርገን ነገር ነው እንጂ አያጠፋንም። ዮሴፍን አላጠፋውም። ዮሴፍን በክፉ ያድርጉ የፈለጉትን፣ ሟርተኞች ያሟርቱና ያድርጉ፣ ክፉ ሰዎች ክፉ ይስሩ፣ ወንድሞቻችን ክፉ ያድርጉ፣ እግዚአብሔርን የበለጠ የምናገለግልበት እድል ነው ብለን ያንን ማየትና እግዚአብሔርን ማገልገል ይገባናል። በመጨረሻ ላይ እንደዚህ እንድናይ ይፈልጋለሁ። የማይገናኙ ግራ የሚያጋቡ የሚመስሉ ነገሮች በሕይወታችን ይከሰቱ ይችላሉ፣ እየሆኑም ነው ብዬ አስባለሁ። በዚህ ምድር ላይ ተስፋ የሚያስቆርጡ በጣም ብዙ እርግጠኛ የሆንባቸው የነበረው የታመንናቸው የነበሩ ነገሮች ሲጠፉ ከእጃችን ሲወጡ እናያለን። ግራ ያጋባናል። ኑሯችን ግራ ያጋባናል። እኛ የእግዚአብሔር ልጆች ነን። መጽሐፍ ቅዱስ የሚለን ሌላ ነው። እግዚአብሔር የተናገረን ሌላ ነው። ምንኖረው ሌላ ነው። ስለ ሀገራችን እግዚአብሔር የተናገረው ነገር ሌላ ነው። ምንኖረው ሌላ ነገር ነው። ምናየው ነገር ሌላ ነገር ነው። ግራ ያጋባናል። አይገጣጠምልንም ነገሩ፣ አያያዝልንም ነገሩ። እግዚአብሔር ያለንና ምንኖረው ኑሮ አያያዝልንም አንዳንድ ጊዜ። ስለዚህ ግራ ይገባናል። ስለዚህ እንጠይቃለን፣ ስለዚህ እንፈተናለን፣ ስለዚህ እናማርራለን፣ ስለዚህ እንወድቃለን፣ እንነሳለን፣ እናለቅሳለን። ግራ ያጋባል። እውነትም የማይገናኝ ነገር ነው የሚሆነው። እዚህ ነው እግዚአብሔር ይለናል፣ እኛ እዚህ ነው የምንኖረው። እግዚአብሔር ያለን ሌላ ነው፣ የምንኖረው ነገር ሌላ ነው። የማይመስሉ ነገሮች ይመስላሉ ሁኔታዎቹ። ምንም ተስፋ ያለው ነገር አይመስልም። ግን ዛሬ ወንድሞችና እህቶች ይህንን መናገር እፈልጋለሁ። እግዚአብሔር በመጨረሻ ላይ ዓላማውን የሚፈጽምባቸው ነገሮች ይሆናሉ ተገጣጥመው። እግዚአብሔር የተመሰገነ ይሁን። ጠላትም ይነሳ፣ ወንድሞችም ይሽጡን፣ በባርነትም እንጣል፣ እስር ቤትም እንግባ፣ እግዚአብሔር ይገጣጥመውና ለፈለገው ነገር አድርጎ መስራት ይችላል። እግዚአብሔር አምላክ ከተበላሸ ከሚመስል ነገር፣ ከወደቀ ከሚመስል ነገር
በጎ ነገር ማድረግ እግዚአብሔር ይችላል። ያንን መለወጥ እግዚአብሔር ይችላል። እንደዚህ አይነት አምላክ ነው እግዚአብሔር። መጽሐፍ ቅዱሳችን እንደሱ ነው። ለዚህ ነው በሮሜ ምዕራፍ 8 ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲሆን እናውቃለን የሚለው። ነገር ሁሉ ለበጎ እንዲደረግ እናውቃለን። እንዴት ሆኖ? ተገጣጥሞ፣ የማይመስሉ ነገሮች ተገጣጥሞ፣ መልክ የሌላቸው ነገሮች ተገጣጥሞ፣ የተበላሹ ነገሮች ተገጣጥሞ፣ ሕይወት የሌላቸው አጥንቶች ተገጣጥመው፣ የተበታተኑ ነገሮች ተገጣጥመው በእግዚአብሔር ሕይወት ያገኛሉ። በእግዚአብሔር ነፍስ ይዘራሉ። ሕያው ሆነው ይንቀሳቀሳሉ። መጽሐፍ ቅዱሳችን እሱን ነው የሚያስተምረው። እግዚአብሔር እንደዚህ አይነት አምላክ ነው ብሎ መጽሐፍ ቅዱሳችን ያስተምረናል። የማይገናኙ የሚመስሉ ነገሮችን እያገናኘ እግዚአብሔር ታሪክ ይሰራባቸዋል። የተናገረውን ነገር ይፈጽምባቸዋል። በዮሴፍ ሕይወት ውስጥ የተናገረው ነገር እግዚአብሔር የሚሆን አይመስልም። መከራ ነው፣ መሸጥ ነው፣ ጥላቻ ነው። ወንድሞቹ ጠሉት፣ ሸጡት። ከዛ በኋላ በጉድጓድ ጣሉት። በዚህ ሄደ። ከዛ በኋላ ግዞት ወደቀ። እንደዚህ ሆነ። ህልሙ ዘገየ። ታሪኩ የተረሳ መሰለ። ይሄ ሁሉ ግን እንዴት ሆኖ ነው? እግዚአብሔር ነገሩን ሁሉ ለበጎ ያደርገዋል። እግዚአብሔር እንደዚህ አይነት ችሎታ አለው። የተበላሸውን ነገር፣ የተሰበረውን ነገር፣ የተሰባበረውን ነገር፣ መልክ የሌለውን ነገር፣ የማይመስለውን ነገር ምን እንደሚናገረን እግዚአብሔር አላቀም። መልክ የሌለው የሚመስል ተሰርቶ ህይወት የሚሰጥ የማይመስል እንደገና ቆሞ መሄድ የማይመስል አጥንት የሆነ ስጋ የሌለው የደረቁ አጥንቶች የሆኑ እግዚአብሔር ሲመጣ፣ እግዚአብሔር ቃል ሲያወጣ፣ እግዚአብሔር ሲሰራቸው ህይወት ይኖራቸዋል። የሚራመዱ ሰዎች ይሆናሉ። የሚራመዱ ሰዎች ይሆናሉ። ሕያዋን ይሆናሉ። እግዚአብሔር እንደሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል መጽሐፍ ቅዱስ። ነገር ሁሉ ይገጣጠማል። የማይመስል ነገር ሲጠራ ወደ ቦታው ይመጣል። እግዚአብሔር ሲጠራው ይታዘዛል። እግዚአብሔር ና ሲለው ወደ ቦታው ይገባል። እጅ ይሆናል እግዚአብሔር እጁን ሲለው፣ ልብ ይሆናል እግዚአብሔር ልቡን ሲለው፣ አይን ይሆናል እግዚአብሔር አይኑን ሲለው፣ እግዚአብሔር ሲጠራው ይታዘዛል። ለበጎ ይሆናል። ሕያው ይሆናል። ይቆሞ ይሄዳል። ይሄዳል ያልተባለ ህይወት ይኖራል ያልተባለ አጥንት እግዚአብሔር ሲመጣ፣ እግዚአብሔር ታሪኩ ሲደርስ፣ ጊዜው ሲደርስ፣ ፍጻሜው ጊዜ ሲደርስ ህይወት ያለው ይሆናል። እግዚአብሔርን ለሚወዱ እንደ ሐሳቡ እንደተጠሩ የማይመስሉ ነገሮች፣ ያልተያያዙ ነገሮች፣ የተበታተኑ ቢመስሉም፣ የፈራረሱ ቢመስሉም፣ የደረቁ ቢመስሉም፣ የተሰበሩ ቢመስሉም፣ የጠፉ ቢመስሉም፣ የተረሱ ቢመስሉም፣ እንደ ዮሴፍ ታሪካቸው የተረሳ ቢመስልም፣ መጽሐፉ የተከደነ ቢመስልም፣ በሩ የተዘጋ ቢመስልም፣ እግዚአብሔር ማበጀት ይችልበታል። እግዚአብሔር ያበጃቸዋል። መልካም ያደርገዋል። እግዚአብሔር ለበጎ እግዚአብሔር ይለውጠዋል። ሰዎች ለክፋት አድርገውታል። እግዚአብሔር ለበጎ ይለውጠዋል። እግዚአብሔር ሲጠራን ብያለሁ። እግዚአብሔር ላያወርሰን አልጠራንም። እግዚአብሔር ላያሻግረን አልተናገረንም። መንግስቱን ላያወርሰን እግዚአብሔር አልጠራንም። በእሱ ስለተማመነ፣ እግዚአብሔር በራሱ ስለተማመነ፣ በችሎታው ስለተማመነ፣ እግዚአብሔር በሚመስል ነገር ብቻ አይደለም የሚሰራው ልላችሁ። እግዚአብሔር ሲሰራ የማይመስል ነገር ይመስላል። የሚሆን ነገር አይመስልም። እግዚአብሔር ሲሰራ የሚገጣጠም ነገር አይመስልም። እግዚአብሔር ሲሰራ ከምኑ አድርጎት እንደሚሰራው አላቅም። እግዚአብሔር እንዴት እንደሚያደርገው አላቅም። እግዚአብሔር ግን ችሎታ አለው። በጣም የሚያስደንቅ ችሎታ። መልካም ያደርገዋል። እግዚአብሔር ለክፉ ያሰቡትን ጠላቶቻችን ለመልካም እግዚአብሔር ይለውጠዋል። ለመልካም እግዚአብሔር ይለውጠዋል። ይሽጡን፣ ይጣሉን፣ ይክፉን፣ ወደ እግዚአብሔር ይገፉናል። እግዚአብሔር አንስቶ ያቆመናል። እግዚአብሔር ቦታው ላይ ያደርሰናል። እግዚአብሔር የተናገረውን ይፈጽማል። የልጆቻችንን ነገር እግዚአብሔር ይዞታል። ሕይወታችንን ይዟል። የተበላሸ ይመስላል የልጆቻችን ነገር፣ እግዚአብሔር በዙፋኑ ላይ ነው። ያስተካክለዋል። እግዚአብሔር ይሰራዋል። እግዚአብሔር ይለውጠዋል። እግዚአብሔር የቤታችን ጉዳይ እግዚአብሔር ይዞታል። የትዳራችንን ጉዳይ እግዚአብሔር ይዞታል። የሥራችንን ጉዳይ እግዚአብሔር ይዞታል። የቤተ ክርስቲያን ጉዳይ እግዚአብሔር ይዟል። የሀገራችን ጉዳይ በእግዚአብሔር እጅ ነው፣ በሰዎች እጅ አይደለም። በሰዎች አንታመንም። ስጋ ለባሹን የሚታመን ሰው እርጉም ነው ይላል መጽሐፍ ቅዱስ። ስጋ ለባሽ ላይ አይናችንን አናደርግም። አይናችንን እግዚአብሔር ላይ እናድርግ። ተስፋችን እግዚአብሔር ነው። በእግዚአብሔር ተስፋ አድርጉ።
እግዚአብሔርን ተስፋ አድርጉት፣ ወደ ቤታችሁ ይመጣል። እግዚአብሔርን ተስፋ እናድርገው። ቤተክርስቲያንን ይጎበኛል፣ ቤተክርስቲያንን ያድሳታል። ቤተክርስቲያን ትታደሳለች፣ ጉልበቷን እንደገና ታገኛለች፣ ውበቷ እንደገና ይመለሳል። ቤተክርስቲያን መሳቂያ ሆና ቤተክርስቲያን አትቀርም። እግዚአብሔር በዙፋኑ ላይ ያለ እግዚአብሔር ያድሳታል፣ ቤተክርስቲያንን ይለውጣታል፣ ቤተክርስቲያንን ሙሽራውን ይቀድሳታል። ቤተክርስቲያንን እንደገና የክርስቶስ አምባሳደር ሆና እንደገና የሱ ምስክር ሆና እንደገና ብርሃን ሆና ቤተክርስቲያን እንደገና ጨው ሆና ቤተክርስቲያን በዓለም ላይ እግዚአብሔር ይገልጣታል። እግዚአብሔር ተናግሯልና እግዚአብሔር ቤተክርስቲያንን የገሃነም ደጆች አይችሏትም ብሏልና እግዚአብሔር የተናገረውን ይፈጽማል። እግዚአብሔር ብርሃን ናችሁ ብሏልና እግዚአብሔር የምድር ጨው ናችሁ ብሏልና ይሆናል። እግዚአብሔር ያደርገዋል። እግዚአብሔር የተበላሸውን ነገር ይለውጠዋል። የሀገራችን ሁኔታ እግዚአብሔር ይለውጣል። ዛሬ የረሃብ ሀገር ሆነናል። ዛሬ ችግር አለብን። ዛሬ ጨለማ ነው። እግዚአብሔር ብርሃን ያወጣልናል። እግዚአብሔር ብርሃን ያወጣልናል። እግዚአብሔርን ተስፋ እናደርጋለን። አይኖቻችን ወደ እግዚአብሔር ናቸው። እግዚአብሔርን እንመለከታለን። ረዳታችን ከእግዚአብሔር ዘንድ ነው። ተስፋችን እግዚአብሔር ነው። ከላይ ነው ተስፋችን። እግዚአብሔር ከላይ ይመጣልናል። እግዚአብሔር ይጎበኘናል። እግዚአብሔርን ተስፋ እናደርግ። ተስፋ የሚሆነው እግዚአብሔር ነው። ተስፋ የሚሆነውን አስተማማኝ የሆነውን እግዚአብሔርን ተስፋ አድርጉ። በሰው አንታመን። በሰው ተስፋ እናድርግ። በሁኔታዎች ተስፋ አናድርግ። በሁኔታዎች ደግሞ ተስፋ አንቁረጥ። ይህንን ነው እግዚአብሔር እንድናገር የላከኝ። በሁኔታዎች ተስፋ አንቁረጥ። ዛሬ ተስፋ የሚያስቆርጠን ነገር በዝቷል። ሕይወታችንን ተስፋ የሌለው እንዲያደርግ የሚያደርግ በጣም ብዙ ነገር እየገጠመን ነው። ጨለማ በዝቶብናል። ብርሃን መቼ ነው የሚሆነው ናፍቆናል። ችግራችን መቼ ነው ተንከባሎ እግዚአብሔር ወደ ተናገረን ነገር ምን ደርሰው እያልን ነው፣ እያማጥን ነው። በጣም ተስፋ እንደሚያስቆርጥ ጊዜው አውቃለሁ። የሚከብድ ጊዜ እንደሆነ አውቃለሁ። በኑሮ ከብዶናል። ኑሮ ውድ ሆኖብናል። ልክ ነው ከብዶናል በጣም። ከዚህ ወተን የምናስባቸው ነገሮች ምንሰራቸው ነገሮች ግራ ይጋቡናል። ተስፋ የሚያስቆርጡ ይመስላሉ። ነገር ግን እግዚአብሔር የተስፋ አምላክ ነው። እግዚአብሔር የተስፋ አምላክ ነው። ተስፋችንን በእግዚአብሔር ላይ እንጣል። በእግዚአብሔር እናድርግ። እግዚአብሔርን እንጠጋጋ። ተስፋ እግዚአብሔር ነው። ሌላ ተስፋ የሚሆን ነገር የለም። ሌሎች ተስፋ የሚሆኑ ነገሮች ብንታመናቸው፣ ብንይዛቸው፣ ብንጠብቃቸው ላይፈጸሙ ይችላሉ። አይናችንን ወደ እርሱ እናድርግ። በመንገዳቸው ላይ የሚዘምሩት መዝሙር ነበረ። አሁንስ ተስፋዬ ማን ነው እያሉ የሚዘምሩት መዝሙር ነው። አሁንስ ተስፋዬ ማን ነው? በመንገዳችን ላይ ያለን እየሄድን በጣም ብዙ ከባድ ተራሮች የሚመስሉ ነገሮች በፊታችን እያየን ወደ ተራሮች አነሳው ነው የሚለው። አይኖቼን ወደ ተራሮች አነሳው። አሁንስ ተስፋዬ ማን ነው? ተራሮች ምናልባት የችግሮች ምሳሌ ሊሆኑ ይችላሉ። በጣም ብዙ የከበዱን ነገሮች ሊሆኑ ይችላል። በመንገድ ላይ ስናይ ተራራ ሊሆን ይችላል የሚታየን። ነገር ግን ከተራራው ጀርባ፣ ከተራራው በኋላ ተራራውን የፈጠረ የነገስታት ንጉሥ እግዚአብሔር አለ። ተስፋችን እግዚአብሔር ነው። የምናየውን ነገር ተስፋ እናደርግም። በሁኔታዎች ላይ ተስፋችንን አንጣል። በእግዚአብሔር ልባችን ሙሉ ይሁን። በእግዚአብሔር እንታመን። እግዚአብሔር የሰጠው ዘላለማዊ ተስፋ፣ ዘላለማዊ ቃሉን የሚፈጽም አምላክ ነው። የከበደን ነገር ቢኖርም እግዚአብሔር መልካም ያደርገዋል። ላያስጨርሰን እግዚአብሔር አላስጀመረንም። ላያስጨርስ እግዚአብሔር አያስጀምርም። ላያወርስ እግዚአብሔር ውጡ አይልም። ላይሾም እግዚአብሔር ተቀቡ አይለንም። እግዚአብሔር ተናገሩ አይል። ላያደርግ ላያድን ሰዎችን ስበኩ አይለንም። እግዚአብሔር የተናገረውን ያደርጋል። ስንሰብክ በእምነት ስናደር እግዚአብሔር ይፈጽማል። እግዚአብሔርን ተስፋ እናደርግ። እግዚአብሔር ለእናንተ የማስባት ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ አይደለም ይላል። እግዚአብሔር የተባረከ ይሁን። የዘፍጥረት መጽሐፍ የዮሴፍ ታሪክ እግዚአብሔር የተናገረውን ይፈጽማል ብሎ ያስተምረናል። እሱን አንብቤ በጸሎት እንጨርሳለን። ደግሜ ነው ማነበው። ከኔ ጋር አንብቡት። በልባችሁ ይህንን ቃል ያዙ። እግዚአብሔርን ተስፋ እናድርግ። መልእክቴን በእግዚአብሔር ተስፋ እንቁረጥ። እግዚአብሔር አለ። የተበላሸውን ነገር ያሳምረዋል። እሱ ይችልበታል። የደረቀውን ሕይወት መስጠት ይችላል። እግዚአብሔር ተስፋ እግዚአብሔር እናድርግ። ለቤታችን፣ ለኑሯችን፣ ለልጆቻችን፣ ለትምህርታችን እግዚአብሔርን ተስፋ እናድርግ። የሰጠን ተስፋ ሕያው ተስፋ ነው። እርግጠኛ የሆነ ተስፋ ነው። እግዚአብሔር በራሱ ነው እግዚአብሔር የማለልን። እኔ ሞታለሁ፣ እግዚአብሔር መጎብኘትን ይጎበኛችኋል፣ ከዚች ምድር ያወጣችኋል፣ ለአብርሃም
ለይስሐቅ ለያዕቆብ ወደ ማለላቸው ምድር ያደርሳችኋል። እግዚአብሔር እንደዚህ አይነት አምላክ ነው። መጽሐፉ የተጻፈው ለዚህ ነው። በነገራችን ላይ የዘፍጥረት መጽሐፍ የተጻፈው ለዚህ ዓላማ ነው። እግዚአብሔር የተናገረውን ይፈጽማል። የቃል ኪዳኑን ያስባል። ቃል ኪዳኑን የማይረሳ አምላክ ነው። እንደ ሰው አይደለም። ተናግሮ የማያደርግ እግዚአብሔር እንደ ሰው አይደለም። የተናገረውን የሚያጥፍ የሚዋሽ ሰው አይደለም። እግዚአብሔር የተናገረውን የሚያደርግ ነው። እግዚአብሔር የተናገረውን ያደርግላችኋል ነው የሚለው። የዘፍጥረት መጽሐፍ ዓላማው ይሄ ነው። ለዚህ ነው የተጻፈው። ለምንድን ነው ተጻፈው? አንድ ቃል ንገረን ካላችሁ የዘፍጥረት መጽሐፍ እነዚህ በተለይ የአበው ታሪክ፣ የአብርሃም ታሪክ፣ የያዕቆብ ታሪክ፣ የይስሐቅ ታሪክ፣ የዮሴፍ ታሪክ እዚህ መጽሐፍ ቅዱስ ላይ የተጻፈው ስለ እነሱ እንድናውቅ አይደለም። ይሄ ደስ የማይል ታሪክ ሊሆን ይችላል ምነግራችሁ። ስለ አብርሃም እንዳውቅ አይደለም እግዚአብሔር ያጻፈው መጽሐፉን። ሙሴ የጻፈው ስለ ይስሐቅ እንዳውቅ አይደለም። ስለ ዮሴፍም እንድንደነቅ አይደለም። ስለ እግዚአብሔር እንድናስብ ነው። እሱ የተናገረውን የሚፈጽም አምላክ እንደሆነ አብርሃምን ተመልከቱ። እሱ የተናገረውን የሚፈጽም እንደሆነ ዮሴፍን ተመልከቱ። እሱ የተናገረውን እንደሚፈጽም ያዕቆብን ተመልከቱ፣ ይስሐቅን ተመልከቱ። እግዚአብሔር የተናገረውን የሚፈጽም ቃል ኪዳኑን የሚያከብር የቃል ኪዳን አምላክ ነው። እሱን ተስፋ አድርጉ ነው መጽሐፍ ቅዱሱ የሚነግረን። እግዚአብሔርን ተስፋ እናደርግ። እንጸልይ። እግዚአብሔርን ተስፋ እናደርግ። እግዚአብሔር የህልማችንን ፍጻሜ ይሰጠናል። ነገርሽን ይፈጽማል። እግዚአብሔር የተናገረውን ያደርግልሻል። ግራ የሚያጋቡ ነገሮች የሚመስሉ መጨረሻቸው ዓላማ አለው። ያ መልካም ዓላማ፣ ድንቅ የሆነ ዓላማ አለው።